በዚህ ቪዲዮ እውነታውን እናወራለን፣ በሪል ዳታ ማለት ነው። እናንተ ዩቲዩብ ላይ መጀመር ካሰባችሁ ወይም ዩቲዩብ ቻናል ስቲል ካላችሁ ኦር ኩሪየስ ከሆናችሁ ሰው በዩቲዩብ ሀብታም ይሆናሉ የሚል ጥያቄ ለማወቅ ከፈለጋችሁ ሪል ሪያሊቲውን ኢትዮጵያ ላይ ሆናችሁ አንድ የዩቲዩብ ቻናል በኢትዮጵያን ኮንቴንት አማርኛ ማለት ነው ለኢትዮጵያውያን የሰራችሁት ቪዲዮ በዛ እናንተ ሀብታም መሆን ትችላላችሁ? ቀላል ጥያቄ ነው። መልሱም ቀላል ነው። እንዴት ናችሁ? አቤንዘር እባላለሁ። አዲስ ናችሁ ሰዎች ስለ ዩቲዩብ የሆነ ጊዜ ደጋግሜ አወራ ነበረ እና ለተወሰነ ታይም ላይ ፎከሴ ከእንደዚህ አይነት ኮንቴንት ትንሽ ወጥቶ ስፔሻሊ ትሬዲንግ ላይ ብቻ ነበረ። እናንተን የሚያግዛችሁ ሰዎች የምትፈልጉ ሰዎች እንዳላችሁ ስለማቅ ይህን ቪዲዮ ሰራውላችሁ እና ትጠቀሙበታላችሁ። እመኑኝ፣ እስከ መጨረሻ ቪዩት። መጨረሻ ላይ ደግሞ ሁለት ቻናሎችን ኮምፒር አደርግላችኋለሁ። ሁለት የተለያየ ኒች ማለት ነው በካይንድ ኦፍ በተመሳሳይ ቪው ያገኙት ሬቬኒው ኮምፒር አደርግላችኋለሁ። አንዱ የኔ ቻናል እና ሌላ ቻናል አለ። ሁለቱም ኮምፒር አድርጌ መጨረሻ ላይ አሳያችኋለሁ። ሬቬኒው ሪል ገንዘብ የተገኛል። ሰብስክራይበር እንዳያችሁት 18000 ምናምን ወደ 19000 የተጠጋ ነው። ያለፈው ፕላናችን ማርች ሳያልቅ 20000 እንድንገባ ነበረ። ማርች እየተቃረበ ነው ለማለት ግን ስቲል ቻንስ አለ። ስለዚህ ሰብስክራይብ ካላደረጋችሁ የምትጠቀሙበትና ሞስት ሪል የሆነ የምታገኙት ቻናል ይሄ ቻናል ነው። ሰብስክራይብ አድርጉ። ኦኬ፣ አንድ ሰው እንምረጥ። አንድ ወጣት ወንድ ኦር ሴት እንምረጥ። በ20 ኦር በ10 ኤኒ ኤጅ ላይ ሊሆን ይችላል። ዩቲዩብ ከፈተ እንበል። ሞኔታይዝ ለመሆን ማሟላት ያለበት ሪኳየርመንት፣ ሞኔታይዝ ማለት ተከፋይ ለመሆን ዩቲዩብ ላይ ማሟላት ያለበት ሁለት ሪኳየርመንት አለ። 1000 ሰብስክራይበር፣ 4000 ዋች አወር። ዘንድ ዩቲዩብ አካውንቱን ሪቪው አድርጎት ይህ ሰው ለሞኔታይዝ ዝግጁ ነው ብሎ አካውንቱን ወደ ሞኔታይዝ አስገባለት። ይህ ሰው አሁን ተከፋይ ሆነ። ተከፋይ ከሆነ በኋላ ሞኔታይዝ ከሆነ በኋላ ያ የሚለቃቸው ቪዲዮዎች አሁን እዚህ ጋር እያወራን ያለ ነው አውቶሜሽን አይደለም። አውቶሜሽን ማለት በእንግሊዝኛ ኮንቴንት በኤአይ ሊሆን ይችላል ሰርታችሁ ለሌላ ሀገር ሰው የምትሰሩት ኮንቴንት ነው። እሱ ሌላ ኮምፕሊትሊ ዲፈረንት ስቶሪ ነው። ስለሱ እናወራለን ወደ መጨረሻ አካባቢ። ከሱ ውጭ ኢትዮጵያ ላይ ሆናችሁ የኢትዮጵያ ኮንቴንት በአማርኛ ማለት ነው ለኢትዮጵያን ዜጎች የምትሰሩት ቪዲዮ በአማርኛ ሊሆን ይችላል፣ በአፋን ኦሮሞ ሊሆን ይችላል። ብቻ ኢትዮጵያ ላይ ላለ ሰው የምትሰሩት ቪዲዮዎች በዛ በምትሰሩት ቪዲዮ ሀብታም መሆን ይችላል። ምናልባት አይታችሁ ሊሆን ይችላል አንዳንዶች 100 ምናምን ሺህ ሰብስክራይበር እያላቸው ግን ሪዛልት ያላዩ ተጨባጭ ሪዛልት ያላዩ ሰዎች አሉ። በሴም ደግሞ ሰብስክራይበር ስቲል አናንስ የሚል ሰብስክራይበር ኖሯቸውም ከዛ ከብዙ ሰብስክራይበር ካለ ሰው በላይ የሚያገኙ ከፍተኛ የሆነ ሬቬኒው አለ። ይህ ሰው መጀመሪያ የጠቀስኩላችሁ ሰው ሞኔታይዜሽኑን ካሟላ በኋላ ቪዲዮ ሲለቅ በቪዲዮ ላይ አድራን ይደረጋል። ያ ማለት ለምሳሌ ያ ሰው ስለ ቴክኖሎጂ ከሆነ የመረጠው ኒቹ በዛ በቴክኖሎጂ ኒች ላይ ያለ ራን የሚደረግ አድ አለ ወይም ደግሞ አድቨርታይዚንግ አለ። ከዛ ተያያዥነት ያለው ማለት ነው። ስለ ትሬዲንግ ከሆነ በትሬዲንግ ዙሪያ ላይ ያሉ ብሮከሮች ሊሆኑ ይችላሉ፣ ፕሮፈርሞች ሊሆኑ ይችላሉ፣ ኮርስ የሚሸጡ ሲግናል የሚሸጡ ሰዎች ሊሆኑ ይችላሉ። ራን ይሆናል በዛ ላይ ማለት ነው። ስለዚህ እንደምትሰሩት ኒች ራን የሚደረገው አድቨርታይዚንግ ግን ዲፈረንትሊ ይለያያል። አንዱ ኒች ላይ ብዙ አድ ራን ይደረጋል፣ አንዱ ኒች ላይ አነስተኛ የሆኑ አድቨርታይዚንጎች ራን ይደረጋል። ለምሳሌ የትሬዲንግ ከሆነ በትሬዲንግ ዙሪያ ላይ በጣም ብዙ ሰዎች አድቨርታይዚንግ ይሰራሉ፣ ብዙ አድ ራን ይሆናል። በአንዳንድ በኢንተርቴንመንት ከሆነ ዝቅተኛ ሊሆን ይችላል። ምን የሚባል ነገር ይመጣል? ልዩነት ይመጣል። በምትሰሩት ኒች የምታገኙት አርፒኤም ወይም ደግሞ በ1000 የምታገኙት ዶላር ይለያያል ማለት ነው በእያንዳንዱ። ይሄ አድቨርታይዚንግ ደግሞ የሚመጣላቸው ዩቲዩብ ላይ ፓርትነር ለሆኑ ሰዎች ብቻ ነው። አንድ ሀገር የዩቲዩብ ፓርትነር ከሆነ እዛ ሀገር ላይ የሚሰሩ ኮንቴንቶች የዛ ሀገር ሰው ሲያዩት አድቨርታይዚንግ ራን ይሆናል። አሁን የኔም ቪዲዮ ስታዩት ምንም አይነት አድቨርታይዚንግ አይመጣላችሁ ኢትዮጵያ ከሆናችሁ። በሌላ ሀገር ላይ ያሉ ዲያስፖራዎች ግን ትውልድ ኢትዮጵያውያን የሆኑና አማርኛ የእናንተን ኮንቴንት የሚያዩ ሰዎች በዛ ነው የሚከፈላችሁ። ኢትዮጵያ ያሉ ሰዎች የሚያገኙት በዛ ነው። ወይም ደግሞ ቪፒኤን አብረታችሁ ኢትዮጵያ ውስጥ ሆናችሁ ስታዩ ማለት ነው። ግልጽ ነው የክፍያው መንገድ እንዴት እንደሚሆን። አሁን ኢትዮጵያ ላይ ዩቲዩብ አይከፍልም የሚባለው ነገር አይከፍልም። ኢትዮጵያ ላይ ግን የውጭ ሰው ሲያያችሁ ወይም ደግሞ በቪፒኤን ስታይ ይከፈላል። ስለዚህ ይከፍላችኋል። ፒያውቱ ግን በጣም ስሞል ነው። እሱ መጨረሻ ላይ እናየዋለን አንዳንድ ፒያውቶችን ማለት ነው። ለምሳሌ ስቲል 100,000 ቪው በጣም ትንሽ የሆነ ገንዘብ ሊሰጣችሁ ይችላል። ኢትዮጵያ ውስጥ ሆናችሁ የተለቀቀው 100,000 ያገኘ ቪው እና ከኢትዮጵያ ውጭ ሌላ 100,000 ያገኘ ቪው ጭራሽ ኮምፔር አይሆን ሁለቱ ማለት ነው። ምንም ሊወዳደሩ አይችሉም። ስለዚህ ስቲል ሃይ ቪው ቢኖራችሁ
የተጋነነ አይነት ዶላር ወይ የተጋነነ አይነት ገንዘብ በዛ ቪዲዮ አታገኙ። ኢንካሙ ደግሞ ስፔሻሊ አንስቴብል የሆነ ኢንካም ነው ያለው። ፕሪዲክት ማድረግ የምችሉት አይደለም። ከዚህ በፊት አሳየቻቸዋለሁ። አንድ ቪዲዮ የኔ ቪዲዮ 3000 ያገኘና 10 ምናምን ሺህ ያገኘው ሁለቱ ኮምፔር አድርጌላችሁ 3000 ያገኘው ከ10 ምናምን ሺህ ካገኘው በላይ ነው ሬቨኒው ያገኘው። ስለዚህ ይሄ ቪዲዮ ይሄን ያገኛል ብላችሁ ኤግዛክትሊ ፕሪዲክት ማድረጋችሁ መገመታችሁ። አንዳንዴ ደቂቃው ስታበዙት ብዙ በዛ ላይ አድቨርታይዚንግ አድ ማድረግ ስለምችሉ መጨማመር ስለምችሉ አርፒኤሙ ከፍ ሊል ይችላል። ግን ስፔሻል ነምበሩ ስፔሻል አውትከሙን ኮንትሮል ማድረጋችሁ ዶላር ታገኙትም ማለት ነው። ስለዚህ ኢንካሙ አንስቴብል ነው። ፕሪዲክት ለማድረግ ትንሽ ይከብዳል። በ1 ሚሊዮን ቪው አሁን ስንት ዶላር እናገኛለን ብላችሁ ታስባላችሁ? 1 ሚሊዮን ቪው 1 ሚሊዮን ቪው ማለት ኢትስ ስፔሻሊ በእኛ ሀገር ከሆነ 1 ሚሊዮን ቪው በጣም ብዙ ነው፣ በጣም ብዙ ነው። ስለዚህ አንድ ቻናል ላይ አንድ ቪዲዮ 1 ሚሊዮን ቪው ካለው በዛ ቪዲዮ ምናልባችሁ ኒቹ ዲፔንድ ያደርጋል ብያቸዋለሁ። ከኒቹ ተጨማሪ ደቂቃውም ዲፔንድ ያደርጋል፣ ፕላስ ደግሞ የሚያየው ሰውም ዲፔንድ ያደርጋል። ስለዚህ አቬሬጅ ስንሰራ በዚህ በ1 ሚሊዮን ቪው ከ1000 እስከ 2000 ዶላር ልትሰሩ ትችላላችሁ። በዚህ በአንድ እነዚህ አሁን በቪው ደረጃ ስናወራ እነዚህ 1 ሚሊዮን ሰዎች ስንት ዶላር ሰጧችሁ፣ ወይም እነዚህ 1 ሚሊዮን ሰዎች ስንት ብር ሰጧችሁ ለእናንተ ስፔሲፊካሊ ለእያንዳንዱ ሰው ነው የምናወራው። እነዚህ 1 ሚሊዮን ሰዎች 1000 ዶላር ከሰጧችሁ ያ ማለት አንዱ ሰው 0.001 ዶላር የሰጣችሁ ማለት ነው። 0.001 ዶላር የሰጣችሁ አንዱ ሰው፣ ወይም ወደ ብር ስናመጣው 0.18 ብር በሳንቲም ቤት የሰጣችሁ ማለት ነው አንድ ሰው። አሁን ወደ ዋናው ሀሳባችን እንመጣለን ማለት ነው። ቪው አቴንሽን ነው። አቴንሽን ቢዝነስ አይደለም። በ1 ሚሊዮን ሰው የምታገኙት ዶላር በዚህ ዶላር ትልቅ ሊመስላችሁ ይችላል፣ ትልቅ አይደለም። በ1 ሚሊዮን የምታገኙት ዶላር ያንን ያገኛችሁት አቴንሽን የምታገኙት ዶላር ቢዝነስ አንለው። ስለዚህ ምንድነው ሀሳባችን? እነዛ 1 ሚሊዮን ሰዎች 0.01 ዶላር አንዳንድ ሰው ከሚሰጠን እንዴት ነው ያንን ከፍ የምናደርገው? 0.1 ዶላር የምናደርገው ወይም 1 ዶላር የምናደርገው? ወደ ዋና ሀሳባችን መጣል ማለት ነው። ዩቲዩብ ቢዝነስ አይደለም። ዩቲዩብ ትራፊክ ነው። ሰዎችን የሚሰበስብላችሁ ሰዎችን አቴንሽን የሚሰጣችሁ ቦታ ነው እንጂ ቢዝነስ አይደለም። 67,000 70,000 100 ምናምን ሺህ ያላቸው በጣም ኢትዮጵያ ላይ ሆነው ማለት ዩቲዩብ ላይ የሚያገኙትን አቴንሽን ለምንም ሳይጠቀሙበት የተቀመጡ ሰዎች አሉ። ያ ማለት ዩቲዩብ ቪዲዮ መስራት ብቻ እንደ ቢዝነስ አድርገው የተቀመጡ ሰዎች አሉ። ዩቲዩብ ቢዝነስ አይደለም። ዩቲዩብ አቴንሽን ትራፊክ የሚሰጣችሁ ነው። ይህን ምን ማድረግ እንችላለን? አሁን የምናገኘው ትራፊክ የምናገኘው አቴንሽን ወደ ቢዝነስ መቀየር እንችላለን። ሜን አይዲያችን ይሄ። ምን ታደርጋላችሁ? ፈርስት ፒክ ነች። ኒቻችሁን የምትመርጡት ሬቬኒው ዲፔንድ ያደርጋል አለ። ግን ሬቬኒው ደግሞ ስናየው አጥጋቢ አይደለም። አሁን ብዙ ሰዎችን ማየት ትችላላችሁ። ከረንትሊ በዩቲዩብ ላይ ሰክሰስፉል የምትሏቸው ሰዎች አጥኗቸው በደንብ የእነሱን ፓስ ተመልከቱ። የሚያደርጉት ነገር ዩቲዩብን እንደ ቢዝነስ ሳይሆን ከዩቲዩብ የሚያገኙት አቴንሽን እንዴት ሺፍት ማድረግ እንደሚችሉ ይችላሉ። ዲጂታል ማርኬቲንግ በመስራት ሊሆን ይችላል። ኤኒ ስራዎች አሉ አይደለ? አቴንሽኑን ሺፍት ማድረግ ይችላሉ፣ ወደ ቢዝነስ መቀየር ይችላሉ። አንዳንድ ሰው ደግሞ ተማሳይ ከነሱ ጋር ተማሳይ ሰብስክራይበር ኖሮት እንደነሱ ደረጃ ያልደረሰ ሰው አለ፣ ከነሱ አልፎ ማለት ነው። ፒክ ኒች ፈርስት። እናንተ ኒች መረጡ። ትረስት ቢልድ አድርጉ በኮሚኒቲያችሁ። ዲጂታል አትሁኑ። እኔ አሁን ሳወራችሁ እናንተ ስፔሲፊካሊ አንድ ሰው የኔን ቪዲዮ ያለ ሰው አለ አይደለ? የአንድ ሰው ማየት ቫሉ አለው እና ራሱ ስፔሲፊካሊ ከሱ ጋር እያወራሁ ነው። ጀስት እንደ ሮቦቲክ አትሁኑ። ሁላችሁም ጋር እንዴት ናችሁ? ትረስት ቢልድ አድርጉ። ሶሪ የሮቦቲክ አክተር አሳይ ብዬ ምን እንዳደረገው ራሳለ ነገር። ትረስት ቢልድ አድርጉ። የሚያያችሁ ሰው ትረስት ቢልድ አድርጉ። አቴንሽን እንትን ሌላ አጠገቦቻችሁ ያሉ ሰዎች ዩቲዩብ ሲሰሩ የሚያላግጡባችሁ ሰዎች አሉ አይደለ? እነሱን እንደ ዎኪንግ አድርጋችሁ ጥሩ። ዎኪንግ የተቃላችሁ አይደለ? ሞቱ የሚንቀሳቀሰው የእነሱ አስተያየት እንደ እንትንም እንዳሰቡ ዲስከሬት የሚያደርጋችሁ ምናምን ሰው ካለ ዝም ብሎ አየር ነው የሚያወሩት ነገር አየር ነው። ምንም አይነት ቫሉ እንደሌለው አሳውቋቸው። ለማንም ብላችሁ ቪዲዮ ስትሰሩ ስትናገሩ እንትና ካየው ብላችሁ እንዳትሸማቀቁ። ስለዚህ ቢልድ ትረስት ለዛ ሰው ማለት ለሚያያችሁ ሰው ትረስት ቢልድ አድርጉ። ራይት ኦዲየንስ ደግሞ አትራክት አድርጉ። ሮንግ ኦዲየንስ ከመረጣችሁ ፕሮዳክታችሁን ብታመጡ የሚቀበልላችሁ ሰው ያንሳል። ስለዚህ ስፔሲፊካሊ
ተማሪ ከሆነ ራይት ኦዲየንሱ ጋር፣ ትሬደር ከሆነ ራይት ኦዲየንሱ ጋር መሄድ አለባችሁ። የቢዝነስማን ከሆነ ራይት ኦዲየንሱ ጋር መሄድ አለባችሁ። ስለዚህ የምትመርጡት ተመልካች ራይት የሆነ ተመልካች መሆን አለበት። ልክ የሆነ ተመልካች ለእናንተ ጋር የሚሆን ተመልካች መሆን አለበት። ዘንድ ከዩቲዩብ ውጪ ሞኔታይዝ አድርጉ። የዛኔ ቢዝነሳችሁን ቢውልድ አድርጉ። በቃ ዩቲዩብ ሀብታም ያደርጋሉ። በደንብ ያደርጋል። በደንብ ሀብታም ያደርጋችኋል ካወቃችሁበት ነው። ግን እንዴት ነው ፕሮዳክታችሁን ሴል የምታደርጉት? እኔ በዩቲዩብ የማገኘው ገንዘብ ራሱ ምንም ትዝ ብሎኝም አያውቅም። የሆነ በወራት የሆነ ታይም ላይ ነው የሚገባው። እሱም ይህን ያክል ዶላር እንትን አይደለም፣ ብር አይደለም። በዛ ከተባለ 10 ምናምን ሺህ ከገባ ነው። ሪያሊቲ ነው የምነግራችሁ፣ አላሻችሁ፣ አሳያችኋለሁ። ገብቼ በዛ ከተባለ 10 ምናምን ሺህ ነው የሚገባው። በቃ እሱ ራሱ መች እንደሚገባልኝ አላውቅም። አዶ ነው አሁን ከረንትሊ ባለኝ ሰብስክራይበር ነው የምላችሁ። ከረንትሊ ባለኝ ቪው ሰብስክራይበር አይደለም፣ ሶሪ ሰብስክራይበር ማተር ያደርግም ባለኝ ቪዎች። ይህን ጭራሽ እንደ እንትንም አልቆጥሩም፣ ግን አይኖ እንዴት ኢምፓክት እንደማለት ከትሬዲንግ ውጭም ሌላ ነገሮች ያ ኦዲየንስ መጠቀም ይችላሉ። ሪያሊቲ ነው የምነግራችሁ። ስለዚህ ቢልድ መጀመሪያ ኦዲየንስ ረስት ያለው እነሱ ኦዲየንሶችን ለጥሩ ነገር እስካም አይደለም፣ ለጥሩ ነገር እነሱን ዩዝ ማድረግ ለቢዝነሳችሁ ማለት ነው። that's the right path። ኒች ስትመርጡ ኒች ማለት የምትሰሩበት ነው። ትሬዲንግ ሊሆን ይችላል፣ ፍሪላንሲንግ፣ ፊትነስ፣ ቴክ፣ ቢዝነስ ስኪሎች ሊሆን ይችላሉ። አንዱ ኒች መመረጥ ነው። በዛ ዙሪያ ቢልድ ትረስት። ጠቃሚ የሆነ ነገር አስተምሮ ሰዎች የሚጠቀሙበት ነገር የማይጠቀሙ ከሆነ ለምን ይመላለሳሉ? እናንተ ጋር መጠቀም አለባቸው። ኤክስፔሪንሳችሁ ሾው አድርጉ። ሪል ላይፍ ፕሮብሌሞች ሾው አድርጉ፣ ሶልቭ አድርጉ። ብሩ ከየት ነው የመጣው? ሀብታም ሆናላችሁ አይደል? በዩቲዩብ ክሊል መልሱ ሀብታም ሆናል በዩቲዩብ። ብሩ ከየት ነው የመጣው? ከቪው አይደለም። ትረስት ሚ፣ ከቪው አይደለም። በቪው አሁንም ልንገራችሁ፣ ሀብታም አትሆኑ። በቪው አይደለም። እናንተ ኦፈር በምታደርጉት ለተመልካቾቻችሁ ማለት ነው። ሰርቪስ ሊሆን ይችላል፣ አፊሊየት ማርኬቲንግ ሊሆን ይችላል። ለምሳሌ እኔ አፊሊየት ማርኬት ላይ እሰራለሁ። እኔ ፐርሰናሊ ሪያሊቲ ነው የምነግራችሁ። አፊሊየት ማርኬት ላይ እሰራለሁ። ዲጂታል ፕሮዳክት ሊሆን ይችላል፣ ብራንድ ፐርሰናል ብራንዶች ሊሆን ይችላሉ። ስፔሲፋይ ያደርጉ እናንተ በመረጣችሁ ልጅ የትኛው ነው ለእናንተ የሚሆነው የሚለው መምረጥ ነው። ይሄ ዲጂታል ወርልድ በጣም አቅልሎልናል። በጣም አሉ ለእኛ ለወጣቶች እንደኛ ዘመን ወጣት ማንም የታደለ ወጣት የለም። አለርሳችሁ ሁሉም ነገር ቅርብ አድርጎልናል። ኤቭሪቲንግ ማለት ነው። እዚህ ቤቴ ቁጭ ብዬ እዚህ ቁጭ ብዬ ማለት ነው ኢንተርናሽናል ያለ ክላይንት ጋር ሪች ማድረግ እችላለሁ። እኔ ከረንትሊ ክላይንቶች ጋር እኔ ባልሰራም ሪች ማድረግ እችላለሁ። እኔ ከረንትሊ የምሰራበት ቢዝነስ ሌላ ነው፣ ግን ሪች ማድረግ እችላለሁ። ሌሎች ገብቷቸዋል። ስለዚህ ይህን ኢንተርኔት ተጠቀሙበት። ሁለት ቻናል ኮምፔር ላድርግላችሁ በሁለት ኒች ማለት ነው። በኤዱኬሽናል እና በትሬዲንግ ኒች ላይ ሁለት እንትን የስንት ጊዜ ላድርግላችሁ? የዘጠና ቀን ሬቬኒው ኮምፕሊኬትድ እንዳይሆንባችሁ ሁለት የተለያየ እንትን ነው። ይሄኛው አንዱ ቻናል ነው። ይሄ በግራ ያለው የኤዱኬሽናል ነው። ከግራ ቀኝ ያለው ደግሞ የትሬዲንግ ነው። እንዳያችሁት ሬቬኒው 300 ሰምቲንግ ዶላር ነው የዘጠና ቀኑ ማለት ነው። የዚህኛው ደግሞ $11 ነው። ስለዚህ የምትመርጡት ኒች ዲፔንድ እንደሚያደርግ በዚህ ማየት ትችላላችሁ። ስለዚህ አይሆፕ ግልጽ ሆኖላችኋል ብዬ ተስፋ አደርጋለሁ። ስለ ዩቲዩብ አውቶሜሽን ማወቅ የምትፈልጉ ከሆነ ጀስት ኮሜንት ላይ ንገሩኝ። ስለ ዩቲዩብ አውቶሜሽን በዲቴል እሰራላችኋለሁ፣ እኔ የምሰራቸውም ስላሉ ማለት ነው። ያ ሰብስክራይብ ማድረግ እንዳትረሱ። እንደምን ብለን 20 ሺህ እንገባ ከተጠቀማችሁበት ማለት ነው። ኮሜንት ላይ አስቀምጡ ከተጠቀማችሁ፣ ምን እንደተጠቀማችሁ። ወዳችኋለሁ። ቀጣይ ቪዲዮ ላይ እንገናኛለን። እሁድ ዕለት የትሬዲንግ አፕዴት አለ። እሁድ ዕለት የትሬዲንግ አፕዴት የለም፣ ሶሪ፣ አዲስ ሰው ገስት አለ እየጋበዝኩት ማለት ነው። በጣም የምትወዱት ሰው ጋብዤ የላችኋለሁ። የምታውቁት ታውቁታላችሁ። በጣም ኦጂ ነው፣ ድሮ የቆየ ነው። የትሬዲንግ ያስጀመረ ኢትዮጵያ ላይ ማለት ነው። ያ ቀጣይ እንገናኝ።